ቪዲዮ አገኘዱ አንድ 2 3 4 5 ከዱ ልትነቀኝ ነው። ቪዲዮ አብሪ። ቻው። አበራች መልሷት። አብርታ ነበረ። መንቀል ላይ ፍጥነት ጎበዞች። እናቴትም እርክት ነው የሚያደርጉኝ ቅል ሲያደርጉ። እሺ እኔንም ዳሪኝ ሀቡዬ። እሺ ቆይ መጀመሪያ ለሶስታቸው ይገኝላቸው። ሶስቱን ልዳር ከዛ ድርሻለሁ። እርግማኗ ናቸው የሚያሆኗ ልጅ አስገቢያል። ከዱን ሳቋት ይታለች። ከዱ አንድ ቁጥር ጻፊ፣ የሆነ ነገር ጻፊ። ዛሬ ማን ነው ቀኑ? ዜድዬ ዛሬ እሮብ ነው። የትዳር አገናኝ ፕሮግራማችን ሮብና እሁድ ነው ማሬ። ሮብና እሁድ ትዳር እናገናኛለን። አንቀልድም፣ ሲሪየስ ነን። የሚጨማለቅ ካለ ገብቶ ቪዲዮ ማያበራ ካለ እንነቅላለን፣ እንቦልካለን። ዊ አር ሲሪየስ፣ ዊ አር ናት ጆኪንግ። ኦኬ ሲሪየስ። ስፖንሰሮች አሉን። አምናት ጆኪንግ፣ እየቀለድኩኝ አይደለም። ስትፈልጉ ሳቁ፣ ስትፈልጉ አልቅሱ። ስፖንሰሮች አሉ እዚህ ቤት ተዋውቀው ለቁም ነገር የደረሱ ለትዳር የደረሱ ሰዎችን ሰርጋቸውን የሚችል ስፖንሰሮች አሉኝ። ያው ያዙኝ። እኔ እናንተ ለቁም ነገር በቅታችሁ ለሰርግ በቅታችሁ እኔ ሰርጋችሁን ስፖንሰሩን ካላመጣውላችሁ ያዙኝ። ቃል የገቡልኝ ስፖንሰሮች አሉ። የሬስቶራንት ባለቤቶች፣ የሆቴል ባለቤቶች ቃል ገብተውልኛል። በዛው ለእነሱ ማስታወቂያ ይሆናል። ገባችሁ? ከአውሮፓ መግባት ይቻላል። ከአውሮፓ ከአሜሪካ ካላችሁ ሂዊ ከአሜሪካ ነው የምትፈልገው። ሰላም ከአውሮፓ ነው የምትፈልገው። እስካሁን ከአረብ ሀገር እፈልጋለሁ ያለ የለም ማለት የአረብ ሀገር ባል አይዱ ኖ ዋይ። እንደውም ሀያት ከባህሬን አስረግጣ የነገረችን የሳውዲ ባል አልፈልግም ነው ያለችው። የሳውዲዎቹ አይታመኑም። ኢንቫይት አድርጎ አንድ ቁጥር የሚጽፉትን ኢንቫይት አድርጎ። አይ አንድ ቁጥር አይቻልም። እኔ ያለው የሚሉትን እኔ ብለው የሚሉትን እኔ ያለው የሚሉትን ኢንቫይት አድርጉ ሞዴሬተሮች። ይኸው አሁን ቤትዬ አንድ ሰው ኢንቫይት አድርጋለች። እኔ ያለው የሚሉት ትተዋወቃላችሁ፣ እርስ በርስ ትግባባላችሁ። ያላስማማችሁ ነገር ካለ ትለያዩና ትመለሱና ሀቢባ አልተሳካም፣ ሌላ ሰው አጣብሽን ትላላችሁ። ሌላ አጣብሳችኋለሁ፣ ያንንም ትሞክራላችሁ። ካልተሳካ ከተሳካ ሰርጋችሁን እኛ ስፖንሰር እናደርጋለን። አለቀ። ሲምፕል እኮ ነው ነገሩ። እስኪ አንድ ሰው አግኝታችኋል ስፖንሰር የሚያደርጋችሁ ሰርጋችሁን? ሰው እኮ የሰርግ ወጪ ፈርቶ እኮ ነው የማይጋባው። ሁሉም እኮ ትዳር ይፈልጋል። ሁሉም እኮ የህይወት አጋር ይፈልጋል። አብሮት የሚበላ፣ አብሮት የሚጠጣ፣ አብሮት የሚተኛ፣ አብሮት ፊልም የሚያይ በቃ ጓደኛ አኗኗሪ ይፈልጋል። ሁሉም ሰው ህይወት ለብቻ በጣም ያስጠላል። ግን ሰው የሰርጉን ወጪ ፈርቶ ነው። የሰርጋችሁን ወጪ እኔ ስፖንሰር አለኝ ተባላችሁ። ታዲያ ምንድን ነው የሚያስፈራችሁ ለማግባት? ህይወት አጭር ናት። አግቡና ከብቸኝነት ተላቀቁ። ብቸኝነት በጣም የሚያስጠላ ነገር ነው። አግብታችሁ ህይወታችሁን ከምትወዱት ሰው ጋር አጣጠሙ። ህይወት ባል ወይንም ሚስት ህይወት ማጣፈጫ ቅመም ናት። እኔ ልንገራችሁ፣ እኔ ባለትዳር ነኝ። ህይወት በጣም የጣፈጠችኝ ካገባው በኋላ ነው። በቃ ባሌ ህይወቴን አጣፍጦልኛል። ስለዚህ ባል የህይወት ማጣፈጫ ቅመም ነው። ባል እያገባችሁ ህይወታችሁን አጣፍጡ። ሳሚያ ቪዲዮ አብሪ። ዘይኒ አራዳ ማግባት ትፈልጊያለሽ? ቪዲዮ ግዴታ ነው። ቪዲዮ ታበሪያለሽ። እኔ እያሉ ነው። ፕሊስ ሞዴሬተሮች ኢንቫይት አድርጓቸው። ቤትዬ ብቻ ናት ኢንቫይት ሳታረግ ማየው። ሶፍዬ እና መስዬ የት ሄዳችሁ? ኖ ሀገር ልቀይር እንዴት አሉ? ከኢትዮጵያ ስለሆን አራሉ ኢትዮጵያ ውስጥ አይ አትቀይር። ኢትዮጵያ ውስጥም አሉ። ይኸው ለምሳሌ ሳዲ ከኢትዮጵያ ናት መሰለኝ። ሳዲ ቪዲዮ ከአሜሪካ ለእኔም ፈልጊልኝ። ሁሉም ከአሜሪካ ነው እንደሚፈልገው። ምን ሆናችኋል? ይኸው ከኢትዮጵያ ኢሊያስን የመሰለ ቆንጆ ወንድ ያው መልክ ማያይ
ጸባይ ብቻ ይኑራት ያለ አለላችሁ። ሁሉም አግብቶ ከኢትዮጵያ መውጣት ነው የሚፈልገው ታውቃለህ። አሜሪካ፣ አውሮፓ ይላል። ታዲ ቪዲዮ የሰው ሀገር ጂኒ መጥፎ ነው ያለ የሰው ሀገር ጂኒ መጥፎ ነው። ይኸው የሀገራችሁ ኢትዮጵያ አለላችሁ፣ አግቡት። ሀገር ምርጥ ይላል ብለን ነው ቆንጆ። ግን ኤልያስ ሳልጠይቅህ ስራ አለክ አይደል? ሚስትህን ማስተዳደር ትችላለህ። ዋናው ስራ ይኑር። ስራ ወንድ ልጅ አስተዳዳሪ ነው። ወንድ ልጅ ፈላጭ ቆራጭ ነው። አስተዳዳሪ ነው የቤቱ። ከሴት ልጅ አይቶ አደራ። ታዲያ አግብተህ ወደ አረብ ሀገር እንዳትልካት። መሊና ቪዲዮ ስናብሪ እዛ ያለ አረብ ሀገር እንደማትፈል ቤትዬ ቪዲዮ ሳያበሩ እነሱን በትልቁ አታርጊ ማለት እጋብዛለሁ ብላ ነው መስለኝ። ሰሊና ቪዲዮ አብሪ ንቃሏት። ሰሊናን ቪዲዮ አላበራችም። እሺ እኔ እያሉ ነው። ይኸው እኔ የሚሉትን ኢንቫይት አድርጉ። እኔ ያለው ሀቡዬ ነይ። እሺ ባለትዳሮች አይቻልም። መሲዬ እንዴት ነሽ ውዴ? መሲ ታዳጊዋ አንቺ አገባሽ? ማንን ከማን ሊያዝ? ያ ሁሉ ሰው ነው እያለ ለእኔም ሀቡዬ እሺ ቆይ ኢንቫይት ላደርግሽ ነው። ሮጠብኛ እኔ ማናችሁን ሊያዝ? ሁሉም ምን እያለ ነው? ሁሉም ማግባት ይፈልጋል። የውሻ አንድ እድለኛ ስብ ያለው እንደ ገባሽ ቪዲዮ አብሪ። ካልሳብሽ ትነቀያለሽ። ለእኔም ከአውሮፓና ከአሜሪካ በቃ አለቀ። ከኢትዮጵያ ነው አሁን ከኢትዮጵያ። እስኪ ኢትዮጵያ ውስጥ ያሉ ወንዶች ማን ያግባቸው? ሁላችሁም ከአውሮፓ ከአሜሪካ ካላችሁ ኢትዮጵያ ውስጥ ያሉ ወንዶች ማን ያግባቸው? ወይስ እነሱ ትዳር ለማግኘት ይሰደዱ እንዴ? ይሄ ልጅ ኤልያስ አያሳዝናችሁም? ኢትዮጵያ ውስጥ ስለሆነ እኮ ነው ሚስት ያጣው። ኧረ እኔ አላሳዝን። ወንድ ልጅ እና ጠገራ እያደረ ዋጋ ይጨምራል። በሊ ነገር ይልኝ። አዎ እኮ ወንድ ልጅ እያደረ ዋጋው ይጨምራል። አታውቁም? ኤልያስ ወንድ ልጅ እና ምንድን ነው እያደረ ዋጋው ይጨምራል ያልከው? ወንድ ልጅ እና ጠገራ እያደረ ዋጋ ይጨምራል። ጠገራ ጠገራ ምንድን ነው? ጠገራ ማለት ድሮ የሚቀበር ብር ታውቂያለሽ? ጠገራ ብር ይባል ነው። ኦኬ ኤሜስ ቪዲዮ አብሪ 1 2 3 ጎበዞች። ሌላ ለምንድን ነው ከኢትዮጵያ ትዳር የማትፈልጉት? ለምንድን ነው እንዳለ መስፈርታችሁ ከአውሮፓ ከአሜሪካ የሚሆነው? እንትን ነው ጸብ ፍለጋ ነው፣ ነገር ፍለጋ ነው። ኤልያስ ልጅ አለክ? ልጅ እና ለመጀመሪያ ንገረኛ። ስለ ራስህ ሳትነግረኝ ነው ዝም ብዬ ምድርህ። ቆይና ቪዲዮ ክናብራና አግብተህ የፈታክነክ ልጅ አለክ? አዎ ቤትክን ፈትሽ። በምን አወቁ? ቤትክን ሄደው ጎርጉሮ ቪዲዮዎችክን አይተው ነው የመጡት? ምን አውቃለሁ። ገብተው አዩ እንዴ? ገብተው አይተው ነው። በጣም ወደ ሁለት ልጆች አሉ። አላገባሽ ላይ ግቢ ልትያለሽ መስዬ። ቆይ ኤልያስ ቤትክን ፈትሸው ቪዲዮዎችክን አይተው ነው? አየህ 400 ምናምን ሰው ፎሎ ያደረገክ ዝም ብሎ አይደለም። ሄደው ቤትክን ፈትሸው ቪዲዮክን አይተው መተው ልጅ አለው አሉኝ። ይኸው አንድ ነገር ልንገርሽ። እሺ ሞድሽ እኔ አልዋሸሁም እኮ ያለውን ነገር አወራሁሽ። ጥያቄ አሁን አልጠይቅሽኝም። ያልጠየቅሽኝን ጥያቄ አልገረፍሽኝም። እሺ ጥሩ። ይሄ እኔ ጠይቅሽ ሁለት ልጆች አሉኝ። ኦኬ አግብተህ ፈተህ ነው? እኔ ጋ አይደሉም፣ አያቶቻቸው ጋር ናቸው ያሉት። ኦኬ ስለዚህ አሁን ሚስት ስታገኝ ስታገባ ታዳጊ አይደለም ታመጣቸዋለህ? ታዳጊ አይደለም ፈልገው እንዲህ አንገቴ ገመድ ይገባል። ልጆችን በእናትህ አንገቴ ገመድ አንበሳ አያመጣቸውም። ልጆቹን በእንጀራ እናት እንዲያድጉ አይፈልግም። ልጆቹን አያመጣቸውም። አይመለከትም ማለት ነው። የቀድሞ ልጆች አያቶቻቸው ጋር ነው የሚያድጉት። ጥሩ እንደው በህልም እንኳን አያያቸውም፣ እንኳን በአካል ነው የምልሽ። ልጆችን እናትያ ጋር አንገቴ ላይ በጣም ጥሩ። የማንም ያስተጋባው የዘካሪያስ በሚዩት ላድርግለት።
በጣም ጥሩ። እሺ ስለዚህ ኤልያስ አግብቷል፣ አልካደም፣ አግብቶ ፈቷል። የሁለት ልጆች አባት ነው እና አሁን የሚፈልጋት ሚስቱን ለአሳዳጊነት ልጆቹ እንድታሳድግለት አይደለም፣ ለሚስትነት ነው። ካገባ በኋላ ልጆቹን አያመጣም፣ እንጀራ እናት ጋር ልጆቹን አያመጣም። ከአያቶቻቸው ጋር ነው የሚያድጉ ልጆቻቸው። ምንም የሚያነካካሽ ነገር የለም ማለት ነው። ለእኔ ዳሪ ኤልያስን የምትልጃለች ግን ነጃት ገብታለች። ቆይ ነጃት ቪዲዮ ታብራ። ነጃት ቪዲዮ አብሪ። ነጃት ቪዲዮ አብሪ። 1 2 3 አይ ቪዲዮ ካላበራሽ አንዴ ብሎ ነገር የለም። ዘካሪያስ ለሚዩት አታረግም? በጣም ያስተጋባል። ያንተ ግን መጀመሪያ መስፈርትህን ልውሰድ። ቆይ ዘካሪያስ አንተ ጥያቄን ሙሉ ማመልከቻዬን አስገብቻለሁ። አዎ ሚዩት አድርገህ ተቀመጥ። ማመልከቻ ገብቷል። እሺ ሚዩት አድርጌያለሁ። ያው እየጠበቅኩ ነው። እሺ ሚዩት አድርገህ ጠብቅ። ዘካሪያስ ቪዲዮ ማጥፋት ሳይሆን ድምፅ ብቻ መዝጋት። ዘካሪያስ አቤት። ያው መስፈርት ልንገርሽ ብዬ ነው ማማዬ። እሺ ወንድሜ እንኳን ደህና መጣክ። እንኳን ደህና ቆየሽ ማሚ። እሺ የት ነው የምትኖረው? ኤኒዌይስ ያን መስፈርት የሚባል ነገር አይደለም፣ ግን ያው ለፕሪንሲፕሉ ዝም ብዬ ልንገርሽ ብዬ ነው። እኔ ኢትዮጵያ ነው ያለሁት። እሺ ያ ማግባት የምፈልገው ያን ያህል በእድሜ ዲፐንድ አልሆንም። ከለር ታይፕ እምነት አልመርጥም። ማለት ይሄ ትክክለኛ የሰው ቀለም ያለው ሰው ከሆነ እኔ ችግር የለብኝም። ከየትኛውም ሀገር ቢሆን ስፔሻሊ ግን ከኢትዮጵያ ውጭ ቢሆን በጣም እፈልጋለሁ ማለት ነው። ኦኬ አንተ ኢትዮጵያ ውስጥ ሆነ ከኢትዮጵያ ውጭ የምትኖር ሚስት ለምን ፈለግ? ያው አንዳንዴ ማለት አንቺ ያለፍሽባቸው መንገዶች ብዙ ፈታኝ እና በአንቺ ማለት ብቻ በአንቺ የተደረጉት ነገሮች ሌላ ሰው ላይ እንዳይሆኑም እንዳይደረጉም ለማድረግ እና ሪስፖንስ ለመስጠት ስትፈልጊ ያው አንቺ በቻልሽው መንገድ ዲጋውት የምታረጊ ወይም ደግሞ ሰርተሽ የምትለወጭባቸውን መንገዶች ትፈልጊያለሽ እና እሱን ማድረግሽ አንደኛው ይሄ መንገድ ይከፍትልኛል ብዬ ስለማሰብ ብቻ ነው እንጂ ኤኒዌይስ ማንም በዚህ መንገድ እኔን ከዚህ ነገር ስላወጣኝ ምናምን የራሴን መስፈርት ለማሟላት የምፈልገውን ነገር ለማሳካት ብቻ አይደለም። ግን ይሄን ላደርገልኝ ሰው እኔ ያው ማለት ጠዋሪ ጠዋሪ እና ላይክ ፋሚሊ ሜምበር ብቻ መሆን ነው የምፈልገው። ማለት አብዛኛው ሰው ምን ይፈራል መሰለሽ? እንዲህ አድርጌ በወስደው እንዲህ አድርጌ በወስዳት ከሄደች በኋላ ትክደኛለች፣ እንዲህ ካለች በኋላ እንዲህ ይክደኛል ምናምን የሚል አይነት ፍራቻ ያድርባቸዋል። እና እኔ እሱን ነገር ግን በደንብ ነው የማስብበት። ማለት ችግሩ ላይ ስለቆምሽ ብቻ አይደለም የሆነ ነገር መፈለግ ያለብሽ፣ ግን ያን ያደረገልሽን ነገርም ተመልሰሽ ማሰብ የምትችይበትን መንገድ ሰፋ አድርጌ ማሰብ እፈልጋለሁ። እና እኔ የተማርኩበት መንገድ በጣም ፈታኝ ነበር። አሁን ክሊኒካል ፋርማሲስት ነኝ፣ ግን ስማር ያየዋቸው በጣም ብዙ ፈታኝ ነገሮች አሉና እነሱም ፈታኝ ነገሮች ግን እኔ ላይ የደረሱትን ልክ በእኔ መንገድ የሚያልፉ ብዙ ሰዎች ይኖራሉ እና ለእነሱ የሆነ ነገር መድረስ እፈልጋለሁ። እኔ እኮማ ችግር የለብኝም። በየትኛውም መንገድ እኮ መኖር ትቻለሽ። ማለት 10-5 በልተሽ ጠጥተሽ መኖር ትችላለሽ። ግን አንቺ ያለፍሽበትን መንገድ ለሰው መንገዱን ጠርግሽ ማለፍ፣ የተዘጋውን ከፍተሽ ማለፍ ግን ትልቅ ዊዝደምነት ነው ወይም ብልህነት ነው። ለዛ ስለምፈልገው ይመስለኛል በጣም እንደዛ የምፈልገው እንጂ በዙሪያሽ ባጠገብሽ ምናምን እንደዚህ ወይም ይህን ያህል ፐብሊክ የሚያስደርግ ነገር ስለሆነ አይደለም ብዬ አምናለሁ ማለት ነው። እናም ከዛም አንጻር ደግሞ ያው እኔ ሰውን በሰውነቱ ብቻ ነው ጀጅ የማደርገው ወይም በቃ ትክክለኛ የሰው አቋም አለው ብዬ የማምነው ሰው በመሆኑ ብቻ እንጂ ሌላ መስፈርት የለኝም ማለት ትችያለሽ። ማለት እያንዳንዱ የሆነ ልዩነት ጋፕ ቢኖርሽም በመነጋገር ማመን ስለምችል ምንም ችግር የለብኝም እና እስፔሻሊ ከአውሮፓ፣ ከእስራኤል፣ ከአሜሪካ፣ ከካናዳ፣ ከጀርመን፣ ጣሊያን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ፣ ስዊዘርላንድ አይነት አካባቢዎች ሊሆኑ ላይ በጣም ነው የምፈልገው። ያን ያህል እድሜ ዲፐንድ አይደለሁም ባይዘወይ ደግሞ መስፈርት የለህም። እድሜዋ ምንም ይሁን መልኳ ምንም ይሁን ሃይማኖቷ ምንም ይሁን ብቻ አውሮፓ፣ አሜሪካ፣ እስራኤል ምናምን እነዚህ የጠቀስካቸውን ሀገሮች ላይ የምትል ከሆነ ሄድ ፈቃደኛ ነው።
አዎ እኔ በጣም ፈቃደኛ ነኝ ማለት ነው። ግን እንዳልኩሽ ግን በጣም ትልቅ ግብ አለኝ። ለምሳሌ አሁን አንቺ ይሄን ነገር ከመጀመርሽ በፊት ብዙ ሰዎችን ሳትስፋይ የምታደርጊበት በጣም ሰዎችን የመርዳት አንቺ የምታደርጊያት ትንሽ ነገር ሰዎች ጥርሳቸውን ሲልጡ ማየት በእነሱ በጣም ትደሰች ነበር አይደል? እኔም አሁን ትልቁ የወደፊት ዓላማዬም እንደዛ አይነት ነገሮች ነው እና እነሱን ለማድረግ ደግሞ አይዞ የሚልሽ ሰው ያስፈልጋል። አይዞ ለመባል ደግሞ አንቺ የሆነ ቦታ ላይ መቆም አለብሽ እና እንደዛ ስለማስብ ነው። ግን አብዛኛው ምን እንደሆነ ታውቂያለሽ ማለት ብዙውን ጊዜ እንደዚህ አይነት ነገሮችን እንደ መስፈርት እንደ የሆነ መንገድ አማራጭ አድርጎ የሚያያቸው ግን ከሀገር ለመውጣት ለምን አድርጎ ሊያስባቸው ይችላል። ግን አስቢው አሁን ኢትዮጵያ ላይ ብትሆኚ በየትኛውም መንገድ ራስሽን እንኳን ማሸነፍ ይከብድሻል እንኳን ለሌላ ሰው ልትደርሽ እና እሱንም ታሳቢ ስለማደርግ ነው እንደዛ የማደርገው እና ገባኝ። ወንድሜ ከይቅርታ ጋር አንተ የተማርክ ነህ ፋርማሲስት ነኝ ብለሃል እና አንዲት ሴት እንደዚህ እየተባለች እድሜዋ ምንም ይሁን መልኳ ምንም ይሁን ሃይማኖቷ ምንም ይሁን ብቻ እነዚህ ሀገራት ውስጥ የምትኖር ከሆነ አግብቻት ለመሄድ ፈቃደኛ ነኝ ስትል የትኛትን አምና አንተን አግብታ ልትወስድህ አትችልም። ቢካዝ ይሄ ሰው አላማው አንድና አላማው መውጣት ነው። ስለዚህ ይህንን ሰው አግለዚህ ይሄው እዛ ከሄደ በኋላ ይከዳኛል ይተወኛል ብላ ነው የምታስበው አይደል? ኦልሬዲ በጣም አስታወቀ ለጥቅም እንደሆነ ገባክ? እንደዚህ በትዳር ለመጠቀም ከመሞከር ይልቅ አንድ ቪዲዮ ፋርማሲስት ነኝ ተምሬያለሁ፣ ግን ኢትዮጵያ ውስጥ ደህና ደሞዝ ላገኝ አልቻልኩም፣ በእውቀቴ ልክ ክፍያ ላልቻል፣ እባካችሁ አንዳችሁ እኔ ወገናችሁ ነኝ እርዱኝና ውሰዱኝና አዋጣችሁም ቢሆን ውሰዱኝና የተሻለ ሀገር ላይ ህይወቴን ልለውጥ ለዜጋዬም ልጥቀም፣ እኔ የተሻለ ቦታ ላይ ስደርስ ዜጋዬን ማገዝ እችላለሁ፣ መርዳት እችላለሁ ብሎ ህዝቡን ለማሳመን መሞከር አይሻልም? በትዳር መንገድ ከመሄድ ምን ይመስልሃል? ሚዩት ነክ ሚዩትህን አብራው። ሲያስተጋባ ሚዩት አድርጌሃለሁ። ኤልያስ ቪዲዮ አብራ፣ ካለበለዚያ ይነቅሉሃል ሞዴሬተሮች። ቪዲዮ አብራ፣ ቪዲዮ ግድ ነው። ሚዩቱን አብራው፣ ማይኩን ክፈተው። ሚዩት አድርጌሃለሁ ሲያስተጋባ። ዘካሪያስ የማይኩ አንድን ምልክት ንካት። ልክ ነሽ። ቪዲዮን አብራ። አንቺ ያልሽው ነገርም ልክ ነው፣ ተቀባይነት አለው። ግን ለምን እንደዛ እንዳልኩ ታውቂያለሽ? ማለት ብዙውን ጊዜ አሁን እንደዚህ አይነት ነገሮችን በአመጣ እንደ ሀሳብ ደግሞ እንደዚህ አይነት ነገሮችን ፕሪፈር ባረግ አሁን በዚህ ሌብል ምንድን ነው ብለው የሚረዱሽ አሁን ብዙውን ጊዜ ሰዎቹ ያው ሰው ለሰው ደራሽ ነው ወይም ወገን ለወገን ደራሽ ነው የሚለውን ፕሪንሲፕል እየተገበሩ አፕላይ እያደረጉ ያደግንበት ማህበረሰብ በቃ ያስተማረንን ነገር እየተገበሩ ለመልካም ነገር የሚያውሉ ብዙ ነገሮች አሉ፣ ብዙ ሰዎች አሉ እና ደግሞ ከዛ በተቃራኒው ደግሞ አንዳንድ ሰዎች ደግሞ ለሌላ ፐርፐዝ የሚያውሉት ሰዎችም ስለሚበዙ ልክ ከልመና ያልተናነሰ ነው መስሎ የሚታየኝ ማለት ነው። እንደዛ ብታደረጊ በሶሻልም ሰዎቹም አክሴፕት ሊያደርጉኝ አይችሉም ብዬ ስለማስብ በዛ ላይ ደግሞ እድሜም ዲፔንድ የማልሆንበት ነገር አንደኛ በመነጋገር በመግባባት ነገሮች ማስተካከል ትችላለሽ። ሁለተኛ ደግሞ ያን ያህል ወንድ ልጅም ስለሆንኩኝ ያን ያህል ማተር አያደርገኝም ብዬ ስላሰብኩ ነው እንደዛ ያልኩት እንጂ ልክ ነሽ። ያው ሴት ልጅ በደንብ በእድሜዋ ብዙን ጊዜ ማተርና አፌክት ያደርጋል። እሱን ነገርም ታሳቢ ማድረጉም መልካም ነው። እሺ እንደዛም ሆኖ እንደዚህ እውነቱን ተናግሮ ስቲል እፈልገዋለሁ እሱም ማግባት እፈልጋለሁ የምትይ ሴት ካለሽ እስራኤል፣ አውሮፓ፣ አሜሪካ እሱ የጠቀሳቸው ሀገራት ውስጥ የምትኖሪ እህት ካለሽ መድረኩ ክፍት ነው፣ እናስገባለን። እሺ ለኤልያስ እኔን እያለች ነው አንዲት እህት፣ አስገቧት ፕሊስ ሞዴሬተሮች። ስለዚህ እሱም ዘካሪያስ ምንም አይነት መስፈርት የለውም። ጽፍ ያለው የዘካሪያስን ምንም መስፈርት የለኝም፣ መስፈርቴ ብቻ አውሮፓ፣ አሜሪካ ትኑር፣ እስራኤል ምናምን ብዙ ሀገራት ነው የጠቀሰው። እነዛ ጽፉ ሁላ ያነበበን የመሰለኝ በቃሉ እንዴት ይሄ ሁሉ ሀገር እንደጠራ አላውቅም። እነዛን ሀገሮች የምትኖሪ ትዳር ፈላጊ ዘካሪያስን የምትፈልጊ እህት ካለሽ እኔ በይ እናስገባሽ እና ፎሎ ተደራርጋችሁ ትጨርሳላችሁ በውስጥ ማለት ነው። ሰክሰስፉል ከሆነ ሪሌሽንሽፓችሁ ቃል በገባሁት መሰረት እኔ ስፖንሰሮቼን በማናገር ሰርጋችሁን ስፖንሰር አደርጋለሁ ማለት ነው። እሺ ለኤልያስ እኔን ለኤልያስ ያለች ልጅ አለች። ፕሊስ ሞዴሬተሮች ባካችሁ ተጋገዙና አስገቧት። ኮመንት እንደሚበዛ አውቃለሁ። እሺ ለሰላም ከኔ
ከሀቢባ ዶክተር ሀቢባ የኔ ባካፕ አካውንት ነው ጋይስ፣ ፎሎ አድርጉት የኔን ባካፕ አካውንት። ይሄ ቢዘጋ በዛ እንቀጥላለን። ምቀኞች ሪፖርት ምናምን ስለሚያደርጉ እናንተ ቆማችሁ እንድትቀሩ እንዳታገቡ የሚፈልጉ ምቀኞች ሪፖርት ስለሚያደርጉ ይሄ አካውንት ቢዘጋ በዛ እንቀጥላለን። አንድ ሲንግል አይኖርም። ምን እያለው አንድ ሲንግል ሁልሽም ታገቢያለሽ፣ ሁልሽም በደስታ ትኖሪያለሽ፣ ታጣጥሚያለሽ ህይወትን። ዶክተር ሀቢባን ፎሎ አድርጎ ከዶክተር ሀቢባ በታች ያለችው ሰላም እህቴ መስፈርቷን ላንብብላችሁ። ኦኬ፣ የሰላም መስፈርት እድሜ ከ30 እስከ 35 አዳምጡ ፕሊስ ወንዶች። ሰላም መስፈርቷ እድሜ ከ30 እስከ 35 መካከለኛ ቁመት ያለው የግል ስራ የሚሰራ ሆነ ኑሮውን በአውሮፓ ያደረገ ጸይም የሆነ ፕሮቴስታንት እምነት ተከታይ ወንድ ካለክ አለው በልና ገብተህ ሰላምን ውሰዳት። ቀጥሎ ኤልያስ ሙስሊም ትሁን ብቻ እድሜዋ ከ25 እስከ 30 የሆነ ኢትዮጵያ ውስጥ የምትኖር ጸባይ ያላት መልክ ቁመት ምናምን አላለም፣ ጸባይ ብቻ ይኑራት፣ እኔ ምንም ችግር የለብኝም ብሏል። ኤልያስ አግብቶ የፈታ የ2 ልጆች አባት ነው። ግን ልጆቹ የሚኖሩት ሀያቶቻቸው ጋር ነው፣ አያመጣቸውም። ቴንኪዩ። ቀጥሎ የሂዊ መስፈርት እድሜው ከ30 እስከ 40 የሆነ ቁመቱ ሜትር ከ80 የሆነ እስከ ሜትር ከ80 ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም በእምነቱ ኦርቶዶክስ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለብኝም። ሜትር ከ84 ነኝ አለ። አትፈልግም ሜትር ከ84 በጣም ረዘም ካንተ። ይህን ሁሉ አሟልተ ቁመቱ ብቻ ነው ችግሩ ከሆነ አስተያየት ይደረግልሃል። እሺ የሀያት የት ሄደች? ቤተሰብ ሀያት ከባህሬን ሀያት በሌለችበት መስፈርቷ አይነበብም። መልሳ ስትመጣ ይነበብላታል የሀያት መስፈርት። ኦኬ የሰላምን መስፈርት ሰምታችኋል። የኤልያስን የሂዊን መስፈርት ሰምታችኋል። ዘካሪያስ ምንም መስፈርት የለውም። ሴት ብቻ ትሁን አውሮፓ፣ አሜሪካ ምናምን እስራኤል ምናምን የተለያዩ ሀገራት ብቻ ትኑር። እድሜዋ አይዶም ዳዝን ማተር ብሏል። እድሜዋ መውለድ ያቆመችስ ብትሆን ቆይ ቅድም ደግሞ ሶፊያን ስትሉ ነበር። ሶፊያን ኦልሬዲ ለደረጀ አጋብቻታለሁ። እናንተ ግን ክፉ አትሆኑ። ደረጀ ላይ በጣም ብዙ ምቀኛ በዝቶበታል። ሶፊያ አግብታ ጣሊያን ልትወስደው ስለሆነ በጣም ክፉ ናችሁ። ሀበሻ እውነት ምቀኛ ናችሁ። ሶፊያ እንኳን የትዳር አጋር አገኘው ብላ ተደስታ እኔን አመስግና ቪዲዮ ሰርታለች። አይታችኋላ ቪዲዮዋን። እናንተ ግን ደረጀንና ሶፊያን ለመለያየት ሌላ ሰው ሲመጣ እዚህ ጋር ዘካሪያስ ሲመጣ ሶፊያን ጥሪያት አላችሁ። ደረጀ ልታስበሉት አይደል? ኧረ ግን ክፋታችሁ። አበሻ እኮ ተኝቶ እኮ አያድርም እኮ። ኧረ በጣም ይገርመሃል አንተ ምቀኝነት። ኧረ ፈጣሪ ገና ለገና ከዱባይ አግብታ ጣሊያን ልትወስደው ነው። እኔ ዋስ ሆኜዋለሁ። ደረጀን ከሄደ በኋላ ታምኖላት ይኖራል፣ አይጠፋባትም። ትሞ አይሄድም። እሺ የእኛ ሰው በምቀኝነት እኮ ነው አሁን እዚህ ውስጥ የሚገባው እንጂ በሌላ እኮ አይደለም እኮ። በመልካም ስራው ቢሆን ብዙ ሰው አግብቶ ነበረ። በጣም በእውነት አትመቀኙ። በቃ ለአንዱ ሲሳካለት አሁን ለሂዊ አንዱ መጥቶ ከአሜሪካ ሲወስዳት እንዳትቀኑ፣ እንዳትመቀኙ። ለእናንተም ይመጣል። ለእናንተ ያለው እንጀራ ይሻግታል እንጂ ማንም አይበላውም። ያንቺ ከሆነ ያንቺ ነው በቃ ማንም አይበላውም። ይሞታል እንጂ ማንም አያገባውም። ያንቺ በእንደዛ ሂዊ ስትያት ደግሞ የሂዊ ከአሜሪካ ይመጣል ስትያት ቁልጭ አለች በሰላም። እሷ ከአሜሪካ ነው የምትፈልገው። ወይ አባቴ አትሰማክም። አንተ ኢትዮጵያ ነክ አትፈልግም። እሷ የሀገር ምርት ነው የሚሻለው። የሀገር ምርት ነው አሪፉ። እዚሁ ሊጀነጅን ይሚ ሊያሳምን ኤልያስ እሷ ከአሜሪካ ነው የምትፈልገው፣ ከኢትዮጵያ አትሰማም። አላማዋ አንድ ነው። ከአሜሪካ ነው ከአሜሪካ። እኔም አልሰማም። አንተም ከኢትዮጵያ ነው የምትፈልገው አይደል? ጸቡም ምኑም የሚያምረው በሀገር ነው። ጸቡም እንደው ግልግሉም ድግሱም የሚያምረው በሀገር ነው። ሜሪዬ እኔ ውድ እንዴት ነሽ? ጠፍተሻል፣ በጣም ጠፍተሻል ሜሪዬ። እሺ ለኤልያስ ግቡ። ለኤልያስ ግን ኤልያስ ግን ይኸው አሁን እንዲህ ስትንቀሸቀሽ እያዩ ሂዊን ስታናገር በዚህ ጋር ሰላምን ለማናገር ስትሞክር ልክስክስ ነው ብለው አይፈልጉክም ሴቶቹ። ተው አደብ ይዘህ ቁጭ በል እሺ። እኔ መቼ አወራሁኝ? ኖ ከሌላ ሴት ጋር ስታወራ አሁን ያሰበችክ ሴት ካለች ይኸውልህ፣ አሁን እዚህ ጋር መስፈርትክን የምታሟላ አንተን ያሰበች ሴት ካለች ከሌላ ሴት ጋር እዚሁ ስታወራ እዚሁ አይኔ እያየ ካወራ አስቢው ኳላይ ደግሞ ብላ ነው የምታስበው። ገባክ?
ሴቶች ቀላል እንዳይመስሉ አላልኩም እኮ እንደ ሀሳብ አለ ነገሩ። እውነትሽን ነው። የዛሬ ሰው ከመካኝነት ባሻገር በጣም ሄለን አንቺ አትሆኝም። እሱ ሙስሊም ነው የሚፈልገው። ኤልያስ ሙስሊም የሆነች እሺ እኔ ብላችሁ ጻፉ። መዲና የምትባል ልጅ እየጻፈች ነው። ኢንቫይት ኤልያስ ዱባይ ነኝ። አንዲት ልጅ በጣም ወድጄ ካለው ግን ዱባይ ነኝ እያለች ነው። ኧረ እኔ ከሀገር ስወጣ እንደው በጣም መንገዱ ከባድ ነው። እንደው አንቺ ይሆናል ካልሽ እንጂ በሀገር የምርት ቢሆን ስሜቴ ነው። አቋም ይኑርካ። ሰላም አለይኩም። አቋም ካይቀር ሀገሬ ላይ ሰላም ቪዲዮ አብሬ ሀገር አልወጣም። ዋሊያ በይኝ ከሀገር ያልወጣም ከሀገር ያልወጣም። ኤልያስ ሀያ ቪዲዮ እንደገባችሁ ቪዲዮ አብሩ። እንደገባችሁ ቪዲዮ አብሩ። እንደገባችሁ ቪዲዮ ካላበራችሁ ሞዴሬተሮች 5 ቆጥረው ያስወጧችኋል። እንደገባችሁ ቪዲዮ አብሩ። ያው እኔ እያሉ ነው 10 ምናምን ሰዎች ኢንቫይት ኔትወርክ ነው ሀቦ። እሺ ነይ ግቢ። ኔትወርክ ከሆነ ይኸው አንድ ሰው ኢንቫይት ተደርጓል። ቤተሰብ ታፕ 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 ኮፒ ሊንክ እያደረጋችሁ ታፕ 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 ኮፒ ሊንክ ታፕ ታፕ ሜምበር እየሆናችሁ ሜምበር ሁኑ። ሰብስክራይብ አድርጉ። ሜምበር ሁኑ። በሀገር ማን ጋ ነው? ሚዩት ያላረጋችሁ ካላችሁ ሚዩት አድርጉ። ሰላም እና ኤልያስ ሚዩት አድርጉ። ይሄ ሁሉ ሰው እኔ እያለ ነው። ቤት እኔ ምንድን ነው ግራ ገባኝ። ከሞዴሬተሮች ነው የኔ ሞዴሬተሮች ጥይት ናቸው፣ ፈጣን ናቸው። ኔትወርካችሁ ነው ምንድን ነው ችግሩ? ኮመንት ላይ አስገብኝ ሀቡ ይላሉ። ይሄ ሁሉ ሰው እኔ ብሎ ይጽፋል። ግን ምንድን የሚገባው? ዝም ብላችሁ ኢንቫይት አድርጉ ያለማቋረጥ። የተሳካለት ይግባ። ሞዴሬተሮች እኔ የሚሉትን እንዳለ ኢንቫይት አድርጓቸው። የተሳካለት ይግባ። ኔትወርኩ የሰራለት እኔ በመንቀል እረዳችኋለሁ። እዚህ ጋር እንደገቡ ቪዲዮ ካላበሩ እኔ እነቅልላችኋለሁ። እኔንም ዳሪኝ አሁንም እንትን ነው። ከነሱ ውስጥ አንድ መስፈርቱን የሚያሟላ ሰው ነው የሚገባው። ወይ የሰላምን መስፈርት፣ ወይ የኤልያስን፣ ወይ የሂዊን፣ ወይ የዘካሪያስን። ዘካሪያስ እንኳን ምንም መስፈርት የለውም። ምንም ሴት ብቻ ትሁን አውሮፓ ወይ ብቻ ትኑር ብሏል። አረብ ሀገር አይመችክም? አረብ ሀገርማ ህይወትም ለመለወጥ አይመችማ አይደል? አይ ዘካሪያስ በጣም ግልጽነትክ ተመችቶኛል። እማዬ ትሙት ህይወቴን ለመለወጥ አለ። እንደ ሶፊያ አይነት ሰው ታገኘውናል። እየሰራ አይደለም እንትናቸው። ቆይ ኑራ ነው የሚለው። ይኸው ኢንቫይት እኮ እያደረጉ ነው። ስክሪን ላይ ያሳየኛል። ሞዴሬተሮች ግን ኔትወርካቸው ነው መሰለኝ። ግን የምወድሽ አንድ ነገር ልጠይቅሽ። ቪዲዮ አብሪ ጠይቀኝ ወንድሜ። ቪዲዮ አብሪ ኑሮ ዘካሪያስ ያለው አይዲያ እንደው ግን አሁን ለሌላ አሁን እዛ ጋር ለምጠይቂያቸው ሰዎች አይከብድም? አይከብድም። ለምን መሰለክ አንዳንዴ ሳያገቡ ያረጁ ብቻቸውን በቤት ውስጥ ፊልም ማየት ብቻቸውን መብላት ያስጠላቸው የተለያየ ሀገር የሚኖሩ ሰዎች አሉ። እንደዛ አይነት ሰው ካለች በቃ ለፈጣሪ ደግሞ ገና ወጣት ነው ብዬ ነው ዝም ለፈጣሪ ብዬ ልጽደቅበት። በቃ ከፈጣሪ ያገኘዋለሁ። ይሄ ሰው ወጥቶ ህይወቱን ይለውጥ፣ ከፈጣሪ ያገኘዋለሁ። አብሮኝ እንኳን ባይኖር ብላ እንደ እርዳታ የምትጸድቅበት ሴት ከተገኘች እንደ እርዳታ ልትጸድቅበት። ኢቨን አላገባው ራሱ አልፈልግም በቃ ዝም ብዬ ልርዳው የምትል ከተገኘችለት ለዘካሪያስ ይኸው በፊት ለፊቱ ነው የምናገረው። ለምን እሱም መጥቶ በግልጽ ነው የተናገረው። ፋርማሲስት ነኝ ተምሬያለሁ፣ ግን አግብታ የምትወስደኝ እድሜዋ መልኳ ዳዝም ማተር ብሏል። ስለዚህ አንድ ደግሞ የዓለም ጥግ ላይ አንዲት ደግሞ መልካም መስራት የፈለገች በቃ ባይሆኑ ይሄ ሰው ቢክደኝ እንኳን ከመጣ በኋላ ወይ ደግሞ በቃ በባልነት ሳይሆን በቃ ዝም ብዬ ልጽናበት ከፈጣሪ ጽድቅ ላገኝ ብላ አንዷ ልትወስደው ትችላለች።
ባልነቱንም ሳትፈልገው ማለት ነው። እንደ እርዳታ ልትረዳው ትችላለች። አይታወቅም የፈጣሪ ነገር። እሱ አልዋሸም፣ ሀሳብ ነው ጥያቄውን ያነሳው። እንደገና እሱ አልዋሸም፣ እውነቱን የተናገረው። ሁለተኛ ነገር ግን እታመንላታለሁ ምናምን ያለውን ነገር እኔ አልተቀበልኩም። እሱ ነገር ይካት ወጣት ነው። አንዲት እድሜዋ የገፋ ሴት ብትወስደው እድሜ ልኩን እሷ እስክትሞት እሷን ሲያገለግል አይኖርም ስለወሰደችው ብቻ። አይ ዶንት ብሊቭ ዳት አይሆንም። የምትጸድቅብክ ካገኘክ እንሻአላ። እሺ ኑሮ እንዴት ነሽ? ሰላም ሀብዬ። ይሰማል? አዎ ይሰማል። ማሪ ለራስሽ ምን ነው የገባሽው ወይስ ሀብዬ? ለራስሽ ይቻላል? አዎ ይቻላል። መስፈርትሽ ዳርኝ ሀብዬ። እሺ እድሜ ያንቺን አይደለም የምትፈልጊውን ባል እድሜው ኦኬ ከ32 እስከ 36። እሺ እድሜው ከ32 እስከ 36። እሺ ስራው ማለት እንትን ቢሆን ወይ እስራኤል ወይ ኢሮፕ ቢሆን በቃ የራሱ የግል ስራ ቢኖረው ሰርቶ ኑሮ አውሮፓ የግል ስራ ያለው። እሺ ቁመት እኔ ትንሽ ረዘም ስለምር ረዘም ያለ ሰው ሜትር ከ80 ነው አይደል? ረዥም ለወንድ ሜትር ከ80 ጋር ረጅም ነው። አንቺ ሜትር ከስንት ትሆኛለሽ? ከአንቺ መብለጥ አለ። እንደዛ ከሆነ ሜትር ከ80 አሪፍ ነው። እንደ ሂዊ ባል ማለት ነው። እሺ ሃይማኖቱ ፕሮቴስታንት። እሺ ስራ ከለሩስ ጸይም፣ ቀይ፣ ጥቁር እንዳንቺ። አንቺ ምን ቤተሰብ እሷ ምንድን ነው የምትባለው? ቀይ። አንቺ ጸይም ይባላል። እሺ ያገባ ማለት አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? ያለ አግብቶ ማያቅ አግብቶ የፈታ ቢሆን አትፈልጊም ማለት ልጅ ያለው አግብቶ የፈታ ቢሆን ችግር የለውም። ግን ልጅ ካለው ችግር አለ። ልጅ ካለው አትፈልጊም። ልጅ የሌለው ኦኬ። እስራኤል ወይም አውሮፓ የሚኖር እድሜው ከ32 እስከ 36 የሆነ የግል ስራ ያለው ቁመቱ ሜትር ከ80 የሆነ ፕሮቴስታንት እምነት ተከታይ የሆነ ጸይም አግብቶ የፈታ ቢሆን ችግር የለብኝም፣ ግን ልጅ እንዳይኖረው። ይህን መስፈርት የምታሟላ ካለክ ለኑሮ ናግባ። ልብስሽን ጉርጉር ስለሆነ እኔ በትልቁ ሆናለሁ። እኔ አለው ካለ ኮመንቱ እንዲታየኝ። እሺ አለው የምትሉ ካላችሁ ንገሩኝ። ዶክተር ሀቢባን አወርድላችሁ እና በዛ ቦታ ላይ ትገባላችሁ። አለው የምትሉ ለነገሩ ባለ 9 ማድረግ ይቻላል። ገዝ የኔን ሁለተኛ አካውንት ፎሎ አድርጉት። ቤተሰብ ባካፕ አካውንቴን ፎሎ አድርጉት። ዶክተር ሀቢባ የሚለውን ባካፕ አካውንት ፎሎ አድርጉት። ለአደጋ ጊዜ የሰው ልጅ እንዴት ያሳድጉ? አያሳዝኑም? የሰው ልጅ ማሳደግ እኔም በሆን በሱ ቦታ ማሳደግ እኮ አይደለም። ይህ ሙድሽ አንድ ነገር ልንገርሽ፣ ምድር ላይ እንደ ሀሳብ ለመስጠት ነው። ያው ጥያቄ ምንም እንትን ማለት ነው። የሰው ልጅ ለመውለድ ጠንቋይ ጋር የሚሄዳለ፣ ከሀገር ውጭ የሆነ ነገር ማህፀን እንትን ለመታየት የሚሄዳለ፣ ቦታ የሚዞር እኮ አለ ሰው። ልጅ ራሱን ችሎ እኮ ትልቅ ጸጋ ነው። እንዴት እኔ በሽንት ያፍራል? ልጅ ያለው ሰው እኮ ማለት ነው። አንድ ነገር ልንገርሽ፣ ልጅ ያለው ሰው ራሱን ችሎ ትልቅ ጸጋ ነው። መውለድ ትልቅ ነገር ነው። መውለድ ትልቅ ነገር ነው። ግን ለአንተ ነው አልወለድም። ባልወለደችው የሰው ልጅ ማሳደግ እንዴ? ለምን እንደዛ ነገርሽ? አንዳንድ ጊዜ ችግር እንዳይፈጠር አይደለም፣ ግን ትልቅ ፕሮፖዛል ሊሆን አይገባውም ነው። ይኸው አሁን እኔ ልትረጅኝ የፈለኩት ከምን አንግል መሰለሽ? እንዲህ ሰው ልጅ አንዳንድ ባሎች ይኸውልህ፣ አንዳንድ ባሎች ልጆቻቸው አሁን አንተ አሁን ቤተሰቦቻቸው ጋር ታስቀምጣለህ። ልንገርህ፣ አንተ ቤተሰቦች ጋር ነው የሚያድጉት። እኔ የምፈልገው ሚስት እንጂ ልጆቼን የምታሳድግ አይደለም ብለሃል። ትክክል ነህ። አንዳንድ ወንድ ግን ካገባ በኋላ ልጆች ያመጣል። አዎ አንዳንድ ወንድ ግን ያመጣል አብሮ ያኖራል። ይህ ምን አይነት ነገር አለ መሰለሽ? ትልቁ ነገር አንድን ሰው ስወጂው፣ እኔ አንቺን ስወድሽ ከዚህ በፊት የነበረው ላይፍሽ እኮ አይመለከተኝም። ሰው እኮ
ኑሮት መውለድ አልችል ብሎ እኮ የማደጎ ልጅ ከበረንዳ ላይ አንስቶ እኮ ያሳድጋል። ትክክል አይደል እንዴ? የማያውቀውን ሰው እኮ ያሳድጋል። እንኳን አንቺ ወዳጁን አቀኝውን ሰውዬ ልጅ ሰው እኮ የሆነ ከማደጎ ላይ ዘካሪያስ ማሳደጊያ ላይ ዘካሪያስ ያንተ ሚውት ሲበራ ያስተጋባል። እኔ አሁን በሌላ አመለካከት አይደለም ሀሳቡን ያነሳው። አሁን ገባኝ። ልጅ መኖሩ ሊጠላ አይገባውም። የሰው ልጅ የሰውን ያልከው ትክክል ነህ ኤልያስ። ከወደዱ ከነ ምናምኑ ያልከው ትክክል ነህ። እኔ ከወደድኩት እሱን ከነ ልጆቹ ልወደው ይገባል። ትክክል ነህ ነው እኮ ምን መሰለሽ፣ እኔ እና አንቺ አሁን ተጋብተን እየኖርን መውለድ ካልቻል አንዳንዴ የሆነ ሀብት ምናምን ይኖርሽና በፊልምም እኮ የምናየው ነገር አለ እኮ የሰው ልጅ እኮ 2-3 ልጅ እኮ ከማደጎ ቤት ከህፃናት ማሳደጊያ ቤት እኮ አንስቶ እኮ የማያውቀው ልጅ በምንም በመልክም በምንም እንኳን አብረሽው አቅፈሽው የተኛሽውን ሰውዬ ልጅ ማለት ነው። ያ አይደለም ትልቁ ነገር። ብቻ የሰው ልጅ እኔ ያው እንደየሰው አመለካከት ነው። እኔ ራሴ እሷ ደግሞ ከምን አንጻር ይሄን እንዳለች እንደ ሀሳብ ነው ያወራሁት እና አንቺን ለመናገር ኮሜንት ለመስጠትም ማለት ነው። ለምን መሰለህ አንድ ጊዜ አንተ ልጅ የለህ ልጅ ከሌለ የልጅን እንትን አታውቀውም። ሲኖርህ ነው የምታውቀው። የሁለት ልጆች አይ እኔ ለምሳሌ አንቺ ስለሌለሽ እኔ ስለሌለኝ ያ ሰው አለው ስሜቱን ማለት እኩል ልናስኬደው አንችልም። ሀቡ ማለት ይከብዳል። ሳይኖርሽ የምትገቢና ኑሮሽ የሆነ የሚሰማሽ ስሜት አለ። እሱ ለልጁ የሚንሰፈሰፍ ስሜት እኔ ላይኖረኝ ይችላል። ችግር አይፈጥርም? ሀቡ ይፈጥራል። ያን ላለመፍጠር ነው ሀሳቡ ትክክል ነሽ። እኩል አይደለም ህመሙ። ግን እንደ ሀሳብ ደረጃ ምን አይነት ነገር አለ መሰለሽ፣ አንዳንዴ እዚህ ምድር ላይ ሰው ደብቆሽ የሆነ ነገር በኋላ ላይ ከሚያመጣ ማለት ነው። አንዳንዴ ወንዶች እኮ የሚደብቁት እኮ ለዛ ነው ታውቃለህ። አንዳንዴ ወንዶች ልጅ እንዳላቸው የሚደብቁት ይህ ምን አይነት ነገር አለ መሰለሽ፣ አሁን ከሰው ባህሪ ሰውን አሁን ሚስት ለማግኘት ስትፈልጊ ምን አይነት ነገር አለ መሰለሽ፣ ልጅ እኮ ወንጀል አይደለም፣ ኃጢአት አይደለም፣ ወይ የባንክ ዕዳ አይደለም እንዴ። ሰው ልጅ ለመውለድ አይደል የማይፈልገው ቦታ ላይ የሚሄደው ካለውም ችግር የለውም። ልጅ ያለው የሚሆን ችግር የለም። በእንዲማ አቋምሽናት ስላልኩሽ አይደለም አይደለም የሆነ ለምን መሰለሽ ጥላቻ አይደለም። በቃ እኔ አሁን በምን መሰለሽ እንደዛ ያልኩብሽ ምክንያት አንድ የሰው ልጅ አንቺንም አሁን የሆነ ሰው ኖርማል ትዳር ፈላጊ ሆኖ አንቺን ሊፈልግሽ ይችላል አይደለ? እዚህ ጋር ግን አንቺነትሽ ነው። የወደደሽ ሰው ደግሞ ማለት ነው እጅሽ ቆራጣ ቢሆን እስከነ እጅሽ ቆራጣ ነው ሊወድሽ የሚችል። ነገርኩሽ እኮ ትልቁ ነገር ያን ሰውዬ ተሸክመሽ እኮ ልኖሪ ነው የምትገቢው ትዳር ውስጥ አይደለም የሱን ልጅ። ገባኝ ኤልያስ። ማንም ሰው የፈለገውን መብት አለው። በቃ ተዋታ ተጫነት ስትሰጥ ያለው ለእሷ ስለሆነ አየህ ሀሳቧን ቀየረች። ምን አለች? ተይ በቃ ልጅም ቢኖረው ይሁን ኖ አቋምሽ ነው ህይወትሽ ምርጫ። ጥላቻ አታድርጉት ማለት ነው። ኖ አይደለም፣ ጥላቻ አይደለም። ማንስ ቢያደርገው ምን አገባሽ? ማሪ ምርጫሽ ነው፣ ህይወትሽ ነው። ዝም በይ እናቴ። እሺ ቤዛ እንኳን ደህና መጣሽ እህቴ። እንዴት ናችሁ? አለን ማሬ። ምንድን ነው መስፈርትሽ የኔ ውድ? ከእድሜው ጀምሪ። እድሜው ከስንት እስከ ስንት ይሆን? አይ እኔ ለእንትና ነበር የገባው። ለኤልያስ ዘካሪ ነው አይደለም? ለዘካሪያስ። ወይኔ ዘካሪያስ ተገኘለት። ይኸው የምትጸድቅበት ተገኘች። ይኸው አላልኳችሁም? አንድ ቦታ አይጠፋም። ይኸው ሚዲያ ላይ የሰው ልጅ ሚዲያ ላይ ወጥቶ እርዳታ ከጠየቀ አንድ ሰው አይጠፋም አላልኩም? ዘካሪያስን ጥሩ። ዘካሪያስና አባቴና አፍሮ ነበረ ምስኪን። ይኸው ፈጣሪ እንደመልአክ ላከልክ ብታድኑት መለች ካለክበት ችግር ልታወጣክ በግልጽ ነው እሱ መጥቶ የተናገረው። እኔ ፋርማሲስት ነኝ ተምሬያለሁ፣ ግን ኑሮ ከብዶኛል ኢትዮጵያ ውስጥ። በቃ ከዚህ ህይወት የምታወጣኝ ነው የምፈልገው። ምንም ትሁን እድሜዋ መልኳ ምንም ችግር የለብኝም፣ ብቻ ውጭ ሀገር የምትኖር ነው ያለው። አንቺ የት ነው የምትኖሪ? እኔ ፖላንድ ነው ያለው። በቃ ጠርቷል ፖላንድ ስም ዝርዝር፣ የሀገር ዝርዝር። እኔ ማጽፎ እያነበረ ለመሰለኝ ብዙ ሀገር ነው የጠራው። ኧረ በማኝ ሙን ዘካሪያስን አምጡት በእናታችሁ ፕሊስ ጋይ። ሴት አል ዘካሪያስ ውይ እንደው ተባረኪ፣ እድሜና ጤና ክፉ አይንካሽ። አሜን እናቴ ስሙት። ለምን ወረደ ግን ዘካሪያስ? ኔትወርክ ነዋ፣ ችግር ላይ ነው ያለው ልጁ። ኔትወርክ እንኳን የለውም። ስታጣ ኔትወርክ እንኳን ይሸሽካል። አባቴ
ከሌለክ ኔትወርክ ራሱ አይጠጋም። እና ዘካሪያስ እሱም ፈጣሪ ተማምኖ ነው የመጣው። ፈጣሪ ደግሞ አላሳፍርም መልአክ ላከለት። የት አለ ዘካሪያስ? ና ግባ። ኧረ ዘካሪያስ እንፈልጋለን ቤተሰብ። ይኸው አስገቢ ቤተሰብ። አየሁት። ዋን ሰከንድ ኮመንት አግዙኝ ቤተሰብ አግዙኝ። ዘካሪያስን አይቼዋለሁ ኮመንት ላይ አስገብኝ እያለ ቤተሰብ። ፍላወር እንኳን የለውም ምስኪን፣ በጣም ምስኪን ነው። ከፈጣሪ ጽድቅ ታገኛለሽ፣ ትባረኪያለሽ እድሜ ልክሽን። በእውነት እንደዚህ የተቸገሩ ሰዎችን መርዳት እንደ እርዳታ አቁጣል። ዘካሪያስ በአማርኛ ነው ፋሚሊ። የእውነት እንደዚህ እውነቱን ተናግሮ አያችሁ። እውነቱን ስትናገሩ ፈጣሪ ደግሞ እንደ መልአክ ከዛ ችግር የሚያወጣችሁ ሰው ያመጣላችኋል። እሱ መዋሸት ይችል ነበር፣ ማስመሰል ይችል ነበር፣ ግን አላስመሰልም፣ አልዋሸም። ይኸው ኢንቫይት ተደርጓል። እውነተኛ ነገር ነው መጥቶ የተናገረው። ፈጣሪ ደግሞ እውነት በመናገሩ ይኸው ላከለት መልአክ። ወይኔ የሰው ደስታ እኔ በጣም ያስደስተኛል ቤተሰብ። በቀደም ሶፊያን ለደረጃ እንደዛ ሳገኝለት በጣም ነው የተደሰትኩት። ዘካሪያስ እንኳን ደስ አለህ ወንድም። ያስተጋባል ኔትወርክ። ያው እግዚአብሔር ይመስገን ነው የምለው። እንግዲህ ያው የመጀመሪያው እግዚአብሔር ማመስገን አይደል? እናቴ እኔ ደስታዬን መቆጣጠር አልቻልኩም። ፈጣሪ ማለት ነው እውነቱን ስለተናገርክ ስላላስመሰል። ኔትወርክ ትንሽ ያስቸግራል ይመስለኛል። እሺ ዘካሪያስ ልንገርክ፣ ፈጣሪ እውነቱን ስለተናገር ማለት ፈጣሪ ሁሉንም ስለሚያስጀምር ያው እግዚአብሔር ይመስገን እላለሁ። እንኳን ደስ አለህ። ደስ ብሎኛል። አይ ላስመስል ብለም ላስመስለው አልችልም። ምክንያቱም ያለፍሽበት መንገድ በጣም ብዙ ነው እና ላስመስል ብትይውም ልታስመስይው አትችይም። በጣም ብዙ ፈታኝ ነገሮችን አሉ። አንዴ በልተሸዋለት የማለት አንዴ ማሪ ሆላንድን ያለችው እህታችን አንተን ካለህበት ችግር ልታወጣ ፈጣሪ የላካት መልአክ ናት። ወይናት እንግዲህ ያው ማለት ሁላችንም እዚህ እችን ዓለም ወይም እችን ህይወት ጥለናት ስለምናልፍ ግን ወንድሜ ለእሷ ደግሞ የዘላለም ኧረ አይደለሁም ነበርኩኝ እንጂ አይደለም። ሀቡዬ ዱባይ ነበረች። አሁን ወደ ፖላንድ ሄዳለች። ነበርኩኝ የዛሬ 3 ዓመት ነበርኩ። የዛሬ 3 ዓመት ዱባይ ነበረች። አሁን ላይ ፖላንድ። ምን ሆናችሁ ነው? አትመቃኙ እንጂ እሺ ወንድሜ። ፖላንድ ያለችው ፖላንድ ዝርዝር ውስጥ ፖላንድ አለ አይደለ? ስም ዝርዝር ስትጠራ ቅድም የሀገር ስሞች ስትጠራ ፖላንድ ጠቅሰሃል አይደል? 67 ችግር የለውም። ብቻ ዋናው እንዳልኩሽ በመግባባት በመነጋገር ነገሮችን ማስተካከል ስለሚቻል እሺ። ፖላንድ ብለሃል ቅድም። ወይ ፖላንድ ከመጨረሻው ሁለተኛ ነበር ፖላንድ ያለች ከስዊዘርላንድ ቀጥሎ ማለት ነው። ጽፌ እንኳን አይደለም። አይ ስራ እየሰራውም ስለሆነ ጽፌ እንኳን አይደለም። በእርግጥ ግን አስታውሳቸዋለሁ። ላስታውስልሽ ቀን ከመጀመሪያዎቹ ለምሳሌ አውሮፓ፣ እስራኤል፣ አሜሪካ፣ ካናዳ፣ ጣሊያን፣ ጀርመን፣ ፈረንሳይ፣ ኢንግላንድ፣ ፖላንድ እና ስዊዘርላንድ ነበር ያልኩሽ እና አስታውሳለሁ። ለዛ ነው። በጣም ጥሩ። ያው ማለት እንኳን ደስ አለን። ወስኛቸው እንኳን ደስ አለህ ዘካሪያስ። አመሰግናለሁ ማማ። እንኳን ደስ አለህ በድጋሚ። እንኳን አብሮ ደስ አለን ማማኝ። እሺ ፎሎ አድርጋት ቤዛን። ሰማያዊ የለበሰችው ናት ልታድንቅ የመጣችው መልአክ። ፎሎ አድርጋት ቤዛን፣ ፎሎ አድርጋት። አርጋት እያየውክ። አዎ ቤዛ አንቺን ፎሎ አድርጊው ዘካሪያስ። ቤዛ ከዛ ትጻጻፋላችሁ በውስጥ ትጻጻፋላችሁ። ለሰርግ ስትደርሱ እኔ ያለው ስፖንሰር አለኝ። የሆቴል ባለቤቶች፣ የሬስቶራንት ባለቤቶች በየሀገሩ ቃል ገብተውልኛል። ሰርግ እኔ ቤት ለሚጋቡ ሰዎች ሰርጋቸውን ስፖንሰር እንደሚሆኑ። ይሄን ቃሌን ካላከበርኩ ይኸው ላይቭ ሪከርዱን አስቀምጣችሁ እኔን መጠየቅ ትችላላችሁ። እሺ እሺ ሀቡዬ። ፈጣሪ ያሳምረው ያሳካው እስከ መጨረሻው። ፍቅራችሁ ይስመር። አሜን አሜን። በጣም እናመሰግናለን። ፎሎ እያደረግልኝ አይደለም። ለምን? እሷ ፎሎ አድርጋሃለች፣ ትጽፍልሃለች። አንተ ኔትወርክህ እኮ ነው ችግሩ። ፎሎ አድርጌዋለሁ።
ያው እሷ አርጋሃለች። ቤዛ ትጽፍላች። ሌሎች ሰዎች መጥተው በውስጥ ቢጽፉልህ እንዳትሰማቸዋል። ከዚህ በኋላ የቤዛ ነክ አልፈልግም በል። በቃ አግኝቻለሁ በል። እሺ ኔትወርኩ በጣም አስቸጋሪ ነው። የሆነ እየተንቀሳቀስኩ እንኳን ላወራሽ ሞክሬ ነበር መጀመሪያ አካባቢ። በጣም አስቸጋሪ ነው። የወረደ ዘካሪያስ ሌሎች ሴቶች መጥቶ በውስጥ ቢያወሩክ ሊያበላሹብ ካውቀው ቢያወሩክ እንዳትሰማቸው። እኔ በቃ ሚስት ተገኝቶልኛል አመሰግናለሁ አልፈልግም በላቸው። እሺ ቤዛ አንቺም አውቀው የዘካሪያስን እድል ለመውሰድ ታውቂያለሽ። ሀበሻ ምቀኛ ነው። መጥተው ሊያወሩሽ ይችላሉ። በቃ እኔ ዘካሪያስ ይበቃኛል አመሰግናለሁ በያቸው። ፕሊስ እንዳትሰሚያቸው። እሺ እናመሰግናለን። እኔ እናት ክበሪ። ከፈጣሪ ጽድቁን ታገኘዋለሽ። ይሄንን ወንድማችንን በመርዳትሽ ለሱ በመድረስሽ። መስዬ ዋዩ ሪሙቨር እያመሰገንኳት ነበር፣ አልጨረስኩም ነበር። እሺ ተረኛ አሁን ከባዱ ለዘካሪያስ ነበረ። ለዘካሪያስ አግኝተናል፣ ተመስገን። አሁን ወደ ኤልያስ እንሄዳለን። ኤልያስ ግን እኮ ሌዲስ ፈርስት። የሰላምን ላንብብላችሁ። የሰላም መስፈርት ሂዊ መጀመሪያ ሰላም ከዛ ሂዊ ያለበት የሰላም መስፈርት እድሜው ከ30 እስከ 35 የሆነ መካከለኛ ቁመት ያለው የግል ስራ የሚሰራ ተቀጣሪ ያልሆነ አውሮፓ የሚኖር ጸይም የሆነ ፕሮቴስታንት እምነት ተከታይ የሆነ ባል ነው የምትፈልገው። እባክህ ይህንን የምታሟላ ወንድ ካለክ እኔ በል ሞዴሬተሮች ይስቡሃል። እሺ የሂዊ ቀይ ቁመቱ ከሜትር ከ80 እንዳያልፍ ሜትር ከ80 ድረስ የሆነ ስራ ያለው አሜሪካን ሀገር የሚኖር ጸይም ኦርቶዶክስ እምነት ተከታይ የሆነ የማይጨቃጨቅ አግብቶ የፈታም ቢሆን ልጆችን ቢኖሩት እኔ ችግር የለብኝም ብላለች። ኦኬ ሶ የኤልያስ መስፈርት ሌዲስ ፈርስት ብዬ ነው የኑሮ ሶሪ። ከዛን ኤልያስ መጨረሻ ወንድ ስለሆነ ሴት ሌዲስ ኦልዌይስ ፈርስት። እሺ የኑሮ መስፈርት ኑሮ እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር በአውሮፓና በአሜሪካ ተለክፈዋል። ኢትዮጵያ ያሉትን ማን ያግባቸው? ይኸው ኤልያስ ኢትዮጵያ ነው የሚኖረው። እሺ እድሜው ከ30 የኑሮን ነው ማነባው። አሁን እድሜው ከ32 እስከ 36 የሆነ አውሮፓ ሀገር የሚኖር የግል ስራ የሚሰራ ቁመቱ ሜትር ከ80 ያላለፈ ፕሮቴስታንት እምነት ተከታይ የሆነ ጸይም ያገባ አግብቶ የፈታ ቢሆን ችግር የለብኝም ግን ልጅ እንዳይኖረው ትላለች። ይሄ የኑሮ መስፈርት ነው። እናመሰግናለን። የኤልያስ መስፈርት እድሜዋ ከ25 እስከ 30 የሆነ ሙስሊም የሆነች ሀገር ቤት ውስጥ የምትኖር ጸባይ ያላት መልክ አላለም፣ ቁመት አላለም፣ ሙያ አላለም፣ ምንም አላለም። ሴት ሆና እድሜዋ ከ25 እስከ 30 ኢትዮጵያ ውስጥ የምትኖር ሙስሊም የሆነች ጸባይ ብቻ ይኖራት ነው ያለው። ስለዚህ ይቺ መስፈርት አትባልም መቼም። እቺን የምታሟይ ካለሽ እኔ በይ ለኤልያስ እናስገባቸዋለን። ሞዴሬተሮች ያነበብኩትን መስፈርቶች የምታሟሉ ብቻ ለራሳችሁ ጉዳይ እንዳትገቡ። መጀመሪያ የእነሱን እንጨርስ፣ ከዛ ይናንተ፣ ከዛ አዲስ ሰዎች አፕላይ ታደርጋላችሁ፣ ማመልከቻ ታስገባላችሁ። የዘላለም መገኘቱ ደስ ብሎኛል በጣም የዘካሪያስ እኔ በጣም የዘካሪያስ ልጄ ደስ ያለኝ ልጄ የወለድኩት ልጄን የዳር ያህል ነው የተደሰትኩት። በጣም አሳዝኖኝ ነበረ ማለት አዶን ነው። በጣም ከባድ ነው። በእንደዚህ አይነት ሁኔታ ላይ ያገኛል ብዬ አላሰብኩም ነበር፣ ግን አይ ፊል ሶ ሀፒ። አይ እንትን ነዋ ፈጣሪ እኮ ደስ የሚለው ነገር እውራ ሙራ የሚቀልብ ጌታ አይደል ያለን። ምን ብያለሁ እኔ ቅድም? አሁን እንደዚህ ተናግሮ እንኳን እድሉን ላያጣ ስለሚችል ይቀመጣሉ። ፈጣሪ እንደ መልአክ ላከለት ቤዛ እድሉ ነው። ታዲያ ከመልክ እድል ያምራል ሲባል አልሰማችሁ? ዋናው መልክ አይደለም እድል ነው። ቤተሰብ እድል ነው። ካያችሁ ብዙ ጊዜ እኛ ፉንጋ ሴቶች የምናገባው በጣም ቆንጆ ወንድ ነው። አሁን የኔን ባል አይታችሁታል? ውበቱ፣ ግርማ ሞገሱ አይታችሁታል አይደል? ታዲያ ዋናው እድል ነው፣ መልክ አይደለም። እናንተ መልክ ይመስላችኋል። ዝም ብላችሁ መልካችሁን አሳምራችሁ ይኸው ስንቶቻችሁ ቆማችሁ ቀራችሁ። ሀቢባ አንዴ ላውራሽ። አዎ ሰላም እያውሪ ነው። ኮሜንት ላይ እንዲህ እያሉ ነው፣ አውሮፓ የግል ስራ ከባድ ነው እያሉ ነው፣ ዝም ብሎ ማለት ነው።
እውነት ነው። የግል ስራ ሳይሆን አብዬ የሚሰራ ሰው ማለት በራሱ ማለት የስራ ሰው የሚሰራ ሰው የግል ስራ የሚለው ይቅርባችሁና ስራ ብቻ ይኑረው። ለምን እንትን አይቀጠርም? ከፈለገ ሌዚ ያልሆነ ሀብዬ በቃ ስራ ብቻ ይኑረው። የግል ስራ የሚለውን አስወግዱ። እንዴ አውሮፓ ላይ የግል ስራ ከባድ። የግል ስራ ማለት ነው የሬስቶራንት ባለቤት የሆነ ነገር የራሱ የሆነ ቢዝነስ ነው ማለት ነው። አብዛኛው አበሻ ደግሞ አውሮፓ፣ አሜሪካ ተቀጥሮ ነው እንጂ የሚሰራው የግል ቢዝነስ ከባድ ነው። ሰነፍ ያልሆነ እየጮሁ ነው እንደዛ እያሉ ማለት ነው። ስራ ብቻ ይሁን የግል ስራ። በአውሮፓ ምድር ኬት ያመጣል? በዚህ በተወደደ ኑሮ ኬት አምጥቶ ሬስቶራንት ይከፍታል ወይ የሆነ ነገር ይከፍታል? ሳህንም ካጠበ ዋናው አጥቦ ብቻ ደሞዝ ይኑረው። ለምን ዘበኛ አይሆንም እኮ ብቻ ደሞዝ ይኑረው። አንቺን ማስተዳደር ይቻል አረግ ቤተሰብ። እውነት ነው፣ እውነት ነው። ምንም ስህተት የለውም። ይሁን ስራው ብቻ ያስተዳድር። አንቺ ከገባሽ በኋላ የምንለውጪውን ነገር ነው ማሰብ። ያ ትክክል 100%። አብሮ ለሁለቱ የማይሰራ ሰው ስለሚያሰንፍ እኮ ነው የሚሰራ ሰው። የማይሰራ ሰው ያሰንፋል። ስራ የሚወድ ሰው ትክክል ነሽ። ስራ ብቻ ይውደድ። ስራ ወዳድ ከሆነ ምንም ነገር ቢሆን ታድጋላችሁ፣ ተያይዛለሁ። እንደገና ደግሞ ተጋግዘሽ ያላመጣሽውን ነገር ከአንድ ሰው ሳፖርት ብቻ ጠብቀሽ እኮ አይሆንም። እኔ ስለምሰራ ነው መስራት ስለምወድ። ዌልካም How are you, mommy? I'm good. How was your day? Why are you wearing holiday dress? Why I'm wearing holiday dress? Yeah. There is there is something. Yeah, someone getting married. Wedding. Yes. ምን ልበል ታዲያ? ለምንድን ነው የበዓል ቀሚስ የለበሽው? የሆሊዴይ ቀሚስ ለምን ለበሽ? ዛሬ ሆሊዴይ አይደለም አይደል ወይ? በዓል አይደለም አለች ልጅ። እጣ ይወጣል። እጣ ሊደርሰኝ ነው። ህልም አይቻለሁ። እንዴት ልበላት? ቤተሰብ እሺ፣ ግቡ ግቡ ግቡ፣ አስገቡ ቤተሰብ አስገቡ። ሞዴሬተሮች ፕሊስ ኢንቫይት አድርጉ። ቴንኪዩ ማሬ። ታርጌቴን ለምን አትመቱልኝም? ፋሚሊ ምንድን ነው እስካሁን ድረስ 8,000 ምናምን ህዝብ ቁጭ ብላችሁ ታርጌቴን አትመቱትም? ታርጌቱን ምቱት፣ ታርጌቱን ምቱት። ፋሚሊ ሌትስ ጎ። ታርጌቱን ምቱት። ታርጌቱን ቼክ አድርጉት። ታርጌት ሃሎ፣ ጎረምሳ የመጣ ከትምህርት ቤት ሃሎ። ወይ ወዲድ ሽቱ ስለ ህዝብ ኮምፕኒ I will talk to her. እሺ ሌትስ ጎ ፋሚሊ። No, mommy, this is not grocery. Okay. The grocery book is with Hannah. Hannah, put fast with Thank you. ቤዛ ሀቢባ የሆነ ነገር እየጻፈች ነው። ቤዛ ያው ነው ቤዛ። ወይ ቤዛ አንዬ እኔ እናት ክበሪልኝ። ሌሎቹ ኮሜንት ይሮጣል። ምን አለች? ምን አለች? ዘካሪያስ ፎሎ ተደራረጋችሁ አይደል? በቃ በውስጥ ጨርሱ። ሌላ ሰው ልዳርበት እንዴ? እናንተን አገናኘው አይደል? ጨርሱ። እናንተ ፎሎ ተደራርጋችሁ ሄዳችሁ በውስጥ ደግሞ ጨርሱ። ከዛ መጨረሻ ላይ እኔ ጋር ትመጣላችሁ ለድግሱ ለስፖንሰሩ። ኦኬ እሺ። አሁን ለኤልያስ ግቡ። ኤልያስ ኢትዮጵያ ውስጥ በመኖሩ ነው ሚስት ያጣው። ጌታላችሁ ሰው አግብቶ አውሮፓ አሜሪካ መሄድ ነው የሚፈልገው። እንዳለ መስፈርታቸው አውሮፓ አሜሪካ። ሞዴሬተሮች ኢንቫይት አድርጉ። እኔም ላግዛችሁ እንዴ። ትንሽ ቆንጆዬ ናት። እሺ አንድ ሰው ስብ ያለው አንድ ሴት ነው የምፈልገው። ቆይ ኤልያስን ድሬ ላባረው። ጥበቡ የሚባል ሰው ውስጥ ነው የሚፈልገው። ምን አለው? ስራ አለው። ምን አለው እያለች ነው አንዷ። ከመስማማቴ በፊት ምን አለው? ስራ አለው፣ ስራ አለው፣ ያስተዳድርሻል። ሌላ ምን ትፈልጊያለሽ? ሴቱ እኮ አሁን ምን አለው ብሎ ነው የሚገባው። ሌትስ ጎ። ኢንቫይት አድርጉ ሞዴሬተሮች፣ ኢንቫይት። እኔ እያሉ ነው ለኤልያስ፣ እኔ እያሉ ነው። ኢንቫይት አድርጉት። ለሰላምን ወንድ፣ ለሰላም፣ ለሂዊ፣ ለኑሮ ግቡ። ወንዶች 3 ወንዶች ግቡ። መስፈርታቸውን የምታሟሉ አንብቤላቸዋል። እኔ የሚሉትን ኢንቫይት አድርጉ ፕሊስ ሞዴሬተሮች። እስከዛ እናንተ እስከሚገቡ ድረስ እናንተ እንትኑን እየሞላችሁልኝ፣ ታርጌቱን ሙሉልኝ። ታርጌቱ ኤክስፓየርድ እንዳያደርግ ታርጌቱን ሜምበር ሁኑ። እንደዚህ ታርጌቱን ሙሉልኝ።
60 ሰው ወደ እያለ ነው። ኢንቫይት ስታደርጉ አይታየኝም ስክሪን ላይ። ሞዴሬተሮች የት ናቸው? አሁን ሶፊ የሆነ ሰው ኢንቫይት አደረገች። እሺ እንደገባችሁ ቪዲዮ አሉ። እኔም ላግዛቸው ኢንቫይት ማድረግ። አይ 385 ምናምን ፎሎ እንትን ቪዲዮ ማብራት ስለማትችሉ ኢንቫይት አዳረጋችሁ። ፎሎአችሁን እያየሁ ነው ኢንቫይት ማድረጋችሁ። 1000 ያላለፋችሁ ቪዲዮ ማብራት ስለማትችሉ አልስባችሁ። ዳኒ ማግባት ፈልገህ ነው? አላገባህም እንዴ እስካሁን? ዳኒ ና ከሶስታቸው ለአንዳቸው ዳኒ የማንም መስፈርት እንደሚያሟላ ሲገባ ያለው እንዴት ነሽ? ዳኒ ቪዲዮ አብራ መጀመሪያ በቪዲዮ ነው የምናወራው። እሺ፣ አይ በቪዲዮ ነው የማወራው። እሱማ ግን እንዴት ነሽ ለማለት ነው። እንዴት ነህ? ደህና ነሽ? ሰላም ነው? ደህና ነሽ? እግዚአብሔር ይመስገን። እኔ ደግሞ ከሶስታቸው የአንዳቸውን መስፈርት የምታሟላ መስሎኝ ነበረ። አይ ልጆችሽን ደህና ናቸው ወይ? ቆይ ሀሳብ አለኝ። ሀሳብ ስላለኝ ነው። አንደኛ እዚህ ቤት እኔ ያው በሽምግልና የምቀመጥልሽ ሰው ነኝ። ችግር የለውም። እሱ እናወራለን። ግን ምን አለ መሰለሽ አሁን እንደዚህ ስትስቢ ለእያንዳንዱ ቁጥር ትሰጪና እንዳይምታታብሽ እከሌ ይሄ ቁጥር አላት፣ ይሄ እከሌን የምትፈልግ የእከሌን ቁጥር ጻፍ ካልሽ ምናልባት እንትኑ ሊቀልልሽ ይችላል። ቁጥር ከሰጠሻቸው ለሚገቡት ሰዎች እከሌን የምትፈልጉ ይሄን ቁጥር እሱ ጋር ጽፊና በወረቀት ያ ነገር በጣም ሲምፕል ነው የሚሆንልሽ። ያለዛ ለከሌ ይሄ ሀሳብ አለኝ። ስም ኮድ ልስጣቸው ነገር ነው። ቁጥር ሰጥቼ ከሌን ያልክ ኮድ ቁጥር ጻፍ ልለው በቃ የስ በጣም ጥሩ እና እሱ አማራጭ አለው። እንደገና ስልክሽን ለምንድን ነው በውስጥ ማጽፊልኝ? ስልክሽን ጻፊልኝ። አንዳንድ ጉዳዮች ሲኖሩ እኮ ላገኝሽ አልችልም። እንደዚህ በግድ ነው የምገባው። እሺ አንተ ለሞዴሬተሮቼ ያንተን ቁጥር እኔ ኢንቦክሴ ዝግ ነው። ለሞዴሬተሮች ለመስዬ ወይ ለቤትዬ ወይ ለሶፊዬ ከሶስት አንዳቸው ላክልኝና እነሱ ይልኩልኛል። እሺ በውስጥ እንትን ይበሉኝና በውስጥ እንትን ይበሉኝ። ችግር የለም። መልካም እና አለሁልሽ፣ ከጎንሽ አለሁልሽ። ችግር የለም። ኑርልኝ። እና ደግሞ ለእኔ ደግሞ ተለቅ ያለች እንግሊዝ ሀገር ካለች ደግሞ ችግር የለብኝም። የራሴ ስራ አለኝ፣ ሙያ አለኝ፣ የራሴ ሙያ አለኝ። ምንድን ነው ሙያክ ዳኒ? ሙያክ ምንድን ነው? ሙያዬ ብረታ ብረት፣ በር መስኮት እሰራለሁ፣ ኤሌክትሪክ እሰራለሁ። ኦኬ። እና ባለን አቅም እንንቀሳቀሳለን። እሺ እድሜዋ ከስንት እስከ ስንት የሆነ? እድሜያው እንደኔ ሆነ ችግር የለውም። ከ40 በላይ ለሴት እኮ ማለት መውለድ አታስብም ከሷ? ያው አይ በቃ ምን ችግር የለውም። እሱማ ጥሩ ነበር። ከ35 እስከ 35 በላይ ችግር የለውም። እሺ ከ35 እስከ 40 እድሜዋ ከ35 እስከ 45 የሆነች። እሺ ሃይማኖቷስ? እምነቷ ኦርቶዶክስ ነው። ኦርቶዶክስ የሆነች ኦርቶዶክስ በእንግሊዝ የምትኖር እንግሊዝ በቃ እንግሊዝ። እሺ በራሴ እየሞከርኩ መልኳ አይ ቀለም ምናምን የለም፣ አይሰራም። ችግር የለውም። እሺ ቁመትም ችግር የለውም። ውፍረቷስ? ወፍራም ቀጭን? ያው እሱም ችግር እኔ ማንኛውም መስፈርት የለውም። በቃ እድሜዋ ብቻ እድሜ ከ35 እስከ 40 የሆንሽ እምነትሽ ኦርቶዶክስ ሆነ እንግሊዝ ሀገር የምትኖሪ ካለሽ ለዳኒ የሆነ ሰው ስም እየጻፋችሁ ነው። ስነ ስርዓት ያዙ። እሷ አግብታለች፣ ድል ባለ ሰርግ በቅርቡ አግብታለች። ስነ ስርዓት ያዙ። ያላገባ ነው የተባለው እና እንደዛ ነው። አይ የሆነ ስም እየጻፉ ነበር ኮመንት ላይ። ስም አትጻፉት። እሷ ድል ባለ ሰርግ በቅርቡ አግብታለች እንግሊዝ ሀገር። ኢትዮጵያ ገብታ ነው እንደውም ሰርጓን ድል አድርጋ የደገሰችው። ስለዚህ ባሏን ፈታ ነው የምታገባው። ያላገባሽ እድሜሽ ከ35 እስከ 45 የሆነ እምነትሽ ኦርቶዶክስ የሆነ እንግሊዝ ሀገር የምትኖሪ እህቴ ካለሽ አለው በይ። እንግሊዝ ነው ያለው ሌላ ስም አትጻፉ። ስለዚህ ምንድነው አቡዬ ነች ደግሞ ውጭ የምትወስደኝ በእሷ ስፖንሰር ስለሆነ እንዳትጨነቁ።
እንዳትጨነቁ 100% እንዳትጨነቁ። ትክክል። ለዛ ያብቃን እንጂ እሷ ነች ስፖንሰሪ። ችግር የለብኝ ዳኒ ወንድሜ። በቃ ለዳኒ እኔ ያለው የምትይህ ታስገባሻለሁ። አሁን ወደነ ኮድ ልሰጣቸው ነው። በጣም ጥሩ ሀሳብ ነው፣ ተቀብያለሁ ከዳኒ ሀሳቡ። ስለዚህ የሰላምዬ ኮድ 01 ነው። 01 የሂዊክ ኮድ 0 የኑሮ ኮድ 03 ነው። 03 የኤልያስ ኮድ ወንድ ስለሆነ መጨረሻ ላይ አድርጌዋለሁ 04 ነው። የኤልያስ ኮድ 04 ነው። ኦኬ እሺ። የዳኒ ኮድ ዳኒ ቪዲዮ ማጥፋት አይቻልም። የሚነቅሉ ካል ሞዴሬተሮች ሳታጠፋ ቁጭ በል እሺ። የዳኒ ኮድ ደግሞ 05 ነው። ሰብ ስለሆንኩ ነው አብዬ። አይ በዚህ ሙስና የለም። ቤተሰብን ብትሆን ሁሉ ነገር በህጉ መሰረት የሚሰራው እዚህ ቤት። እሺ ሰላምን ያላችሁ የሰላምን እንትን አነባለሁ። የሰላምን መስፈርት አነብና ኮዷን ስነግራችሁ 04 04 04